السلام عليكم ورحمة الله وبركاته. زاري من دتلمدو درساتنا من قتل هنال اسقطلو شيخو من يلالو كأنني بين تلك الأهل منطرحا. شيخو يسللنا زي بوتا لاي يسو لج دنيان لقو ወደ አኺራ ሲሄድ በምን ሁኔታ ላይ እንደሚሄድ በምን ፈተና ላይ እንደሚያልፍ እጅግ አስለቃሽ በሆነ መልኩ ያስቀምጣሉ። ምን ይላሉ? ራሳቸውን እንደ ምሳሌ ወስደው ከአነኒ በይነ تلك الأهل منطرحا በቤተሰቦቼ መካከል የተጣልኩ የተኛሁ ሆኜ على الفراش በፍራሽ ላይ وأيديهم تقلبني እጆቻቸው እያገለባበጡኝ ማለትም በራሴ መገለባበጥን አቅቶኝ ህመሙ በርትቶ ወደ ሐማም ወደ ውዱእ ቦታ ወደ ተለያዩ ቦታዎች ሰዎች ይዘውኝ ከዚህ ያገለባበጡኝ ራሴ ምንም ማድረግ የማልችልበት ሁኔታ ላይ በደረስኩ ጊዜ አሉ ሼኹ وقد تجمع حولي የዚያን ጊዜ ከዙሪያዬ ተሰበሰቡ من ينوح የሚጮሁ ሰዎች በለቅሶ በእዊታ የሚጮሁ من يبكي የሚያለቅሱ علي በኔ ላይ የኔን ብለው የሚያለቅሱ የሆኑ ሰዎች ተሰባሰቡ وينعاني ويندبني በቃ ሞተኮ እያለ ሙሾ የሚያወርድ የሚለፍፍ ከሌኮ ሞተኮ በቃ እያለ የሚናገር ከበበኝ። ወየንዱቡኒ መልካም ስራዬንም እያወሳ የሚያወድሰኝ መልካም ስራዬን እያወሳ አይ ደግ ሰው ነበርኩ መልካም ሰው ነበርኩ የሚለኝ በርግጥም ሰው ከበበኝ። ከፊሉ ሲያለቅስ ከፊሉ መልካም ነበር እያለ ከንፈሩን ሲመጥ ከፊሉ ደግሞ በቃ ሞተኮ እያለ ለሰዎች የሞቱን ዜና ሲናገር በዚህ መካከል وقد أتوا بطبيب كي يعالجني ድንገት ተስፋ በልባቸው ላይ ትንሽዬ ተስፋ ሰንቀው ወደ ዶክተሩ ሄዱና ዶክተርን ይዘው መጡ። ወደ አተው በርግጥም ይዘው መጡ ጠቢቢን ዶክተርን كي يعالجني ሊያክመኝ ሰበብ ሊሆነኝ ዘንድ እኔ በሽታው በርትቶብኛል። ولم أرى الطب هذا اليوم ينفعني በዛሬን ጊዜ ግን እንደስከ ዛሬው ህመም አይደለም የተለየ ነው። ዛሬ ዶክተር ይጠቅመኛል ብዬ አላስብም አሉ። ولم أرى በርግጥ አላስብም الطب ህክምና هذا اليوم በዚህን ቀን ينفعني ይጠቅመኛል ብዬ አላስብም አሉ። كلا إذا بلغت التراقي إلى الله تبارك وتعالى روح غرور ላይ በደረሰች ጊዜ ነፍስ ውጪ ነፍስ ግቢ መከራ ላይ በገባች ጊዜ وقيل من راق የዚያን ሰዓት ማን ዋዳኝ እስኪ ስፔሻሊስት ጥሩ የተሻለ ዶክተር ምረጡ የትኛው ክሊኒክ ይሻላል የትይዘነው እንሂድ እከሌን ጥሩት እየተባለ ማን ነው አዳኙ በሚባል ጊዜ ነገር ግን እሱ وظن انه الفراق እሱ ግን ቤተሰቦቹን ዘመድ አዝማዶችን ልጆቹን እናት አባቱን ወንድም እህቱን ሊለያይ እንደሆነ ርግጥ ብሏል። የዛን ሰዓት ሰዎች ዶክተር ይጠራ ይላሉ፣ ሰዎች ሐኪም ጥሩ ይላሉ፣ ቆንጆ ሆስፒታል ወሰዱት ይላሉ። ነገር ግን እሱ ወደ አኺራ እየሄደ እንደሆነ እርግጠኛ ሆኗል። የተያዘው አካል በበሽታ የተጠፈረው አካል እርግጠኛ ሆኗል። አላህ ተባረከ ወተዓላ ገጣሚው ምን አሉ እዚህ ቦታ ላይ ولم أرى الطب هذا اليوم ينفعني ዛሬ ቀን እንደሌላው ቀን አይደለም አያያዙ ብርቱ ነውና ህክምና ይጠቅመኛል ብዬ አላስብም አሉ። واشتد نزعي وصار الموت يجذبها واشتد نزعي
የሩሒ መውጣት በረታብኝ። ህመሙ ከባድ ነው። ረሱሉ ዓለይሂ ሰላቱ ወሰላም ሰከራተል መውት ላይ ያሉ ጣረ ሞት ላይ ያሉ ምን ይሉ ነበር? ላኢላሃ ኢለላህ ኢነ ሊልመውት ለሰከራት ይሉ ነበር። ለሞት እኮ ህመም አለው ይሉ ነበር። አላሁመ ኢና ነዑዙ ቢከ ሚን ሰከራቲል መውት ይሉ ነበር። የአላህ መልእክተኛ ጌታችን ሆይ ከሞት ስካር ባንተ እንጠበቃለን፣ ከሞት ህመም ባንተ እንጠበቃለን ይሉ ነበር። ወላሂ ሞት ላይ እንዳለ ህመም ምንም አይነት ህመም የለም፣ እጅግ ከባድ። ያ ህመም ግን ለአማንያኖች ወንጀላቸውን ማበሻ፣ ወንጀላቸውን ይቅር የማስባያ፣ ደረጃቸውን ከፍ የሚያደርግላቸው ህመም ሲሆን ለከሃዲያን ግን ቅጣት ነው። አላህ በእውነት በሱ ካመኑት ባሮች መካከል ያደርጋል። ታዲያ ሼኹ ምን አሉ? ወሽተደ ነዝዒ የሩሒ መውጣት በረታብኝ። ያ አላህ ወሳረ አልመውቱ የጅዚቡሃ መለከል መውትም መጎተት ጀመረሳ። ወሳረ ሆነ አልመውቱ ያኒ መለከል መውት የጅዚቡሃ የሚጎትታት ሆነ። ያ አላህ የሚጎትታት ደግሞ ሚን ኩል ዒርቅን ከእያንዳንዱ ጅማት ከእያንዳንዱ የደም ስር ይሰማል ህመሙ። ሚን ኩል ዒርቅን ቢላ ሪፍቅን ወላ ሐወን ካለምንም መሳሳት፣ ካለምንም ማዘን፣ ካለምንም መራራት፣ ወላ ሐወን ካለምንም ማቃለል፣ ቀለል ላድርግለት እንኳን ሳይ ይወስደዋል ሩሒናል። ያ አላህ በዚህ መልኩ የምንሄድ ሰዎች ለዚያ ቀን መልካም ስራ ልናስቀድም ይገባል። ጌታችንን ተባረከ ወተዓላ በተገቢው መልኩ ልንፈራው ይገባል። ቻልነው አቅማችን በፈቀደው በሙሉ ጌታችንን ለማስደሰት ልንሯሯጥ ይገባል። አላህ ከወደደላቸው ባሮቹ መካከል ያድርገን። ጀዛኩሙላሁ ኸይረን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።